ጥቃትን ለመከላከል ጥቃትን የማይታገስ ማህበረሰብ መፍጠር ይገባል ተባለ። በሰሜን ወሎ ዞን ሀብሮ ወረዳ ሴቶች ህፃናት ማህበራዊ ጉዳይ ጽሕፈት ቤት በወረዳው ከሚንቀሳቀሱ ግብረ ሰናይ ተቋማቶች ጋር በመተባበር 16ቱ ዓለም አቀፍ የጸረ ጾታዊ ጥቃት ቀናት በፓነል ውይይት እየተከበረ መሆኑ ተገለጸ። የመወያያ ሰነዱን ያቀረቡት የሀብሮ ወረዳ ሴቶች ህፃናት ማህበራዊ ጉዳይ ጽሕፈት ቤት የሴቶች ንቅናቄ ግንዛቤና ተሳትፎ ማስፋፊያ ባለሙያ አቶ ተስፋዬ አዲሱ ከህዳር 16 እስከ ታህሳስ 1 2018 ዓ.ም የጸረ ጾታዊ ጥቃት ቀን ሲከበር በዋናነት የተለያዩ ጾታዊ ጥቃት የደረሰባቸው ሴቶችን ኢኮኖሚያዊና ስነ-ልቦናዊ ድጋፍ በማድረግ በመሆኑ ከተለያዩ ግብረሰናይ ተቋማቶች እንደ ወረዳ በርካታ ስራዎች መሰራቱን ገልጸው ጾታዊ ጥቃትን ለመከላከል ሁሉም ማህበረሰብ ድርሻውን ሊወጣ ይገባል ብለዋል። የውይይት ተሳታፊዎችም ከቀረበላቸው ሰነድ በመነሳት የጸረ ጾታዊ ጥቃት የሁሉም ማህበረሰብ ጥቃት መሆኑን ተገንዝበው በግልም ይሁን በቡድን አደረጃጀት በቀበሌያቸው ከሚከሰቱ ጥቃቶች ሲጠቆሙ ከህግ አካላቶች ተመጣጣኝ የሆነ ፍትህ አለመሰጠቱን ገልጸው በጋርና በሽማግሌ በድርድር ታፍነው የሚቀሩ በርካታ የጾታዊ ጥቃቶች መኖራቸውን ጠቁመው ለእነዚህ አካላቶች የንቃተ ህግ ስልጠና እንዲሰጣቸውም ጠይቀዋል። ከተሳታፊዎቹ ለተነሱ በርካታ ሀሳቦች በፍትህ አካላቶች ምላሽ የተሰጠባቸው ሲሆን ጾታዊ ጥቃትን ለመከላከል ጥቃትን የማይታገስ ማህበረሰብ መፍጠር ይገባል ብለዋል። የሀብሮ ወረዳ ሴቶች ህፃናት ማህበራዊ ጉዳይ ጽሕፈት ቤት ተወካይ ኃላፊና የፕሮጀክት ዝግጅትና ሀብት ማፈላለግ ቡድን መሪ አቶ ደሳለ ወርቁ ጥቃትን የማይታገዝ ማህበረሰብ ለትውልድ ግንባታ በሚል መሪ ቃል በዓለም ለ34ኛ ጊዜ እንዲሁም በኢትዮጵያ ለ20ኛ ጊዜ የጸረ ጾታዊ ጥቃት ቀን በማሰብ በበርካታ ቀበሌዎችና ትምህርት ቤቶች በጾታዊ ጥቃት ግንዛቤ ሲሰጥ መቆየቱን ጠቁመው የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የፍትህ አካላቶች፣ ሴቶች፣ ወጣቶች፣ የሴክተር ሰራተኞች በፓናሉ ተሳታፊ መሆናቸውን ገልጸዋል። አቶ ደሳለኝ አያይዘውም ለዚህ ፕሮግራም መሳካት ጉልህ አስተዋጽኦ ላደረጉት ለኤልዳ ለሉትራን ማያና ዊአክሽን ግብረሰናይ ተቋማቶች በሀብሮ ወረዳ ሴቶች ህፃናት ማህበራዊ ጉዳዮች ጽሕፈት ቤት ላቅ ያለ ምስጋና አቅርበዋል።